ከድሉ ጫፍ የአሸናፊነት ሰንደቁን እስከምናረጋግጥ ተጋድሏችን ይቀጥላል። ከአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ወታደራዊ አዛዥ የተሰጠ ወቅታዊ መግለጫ። ታላቁ የአማራ ሕዝብ በአሁኑ ሰዓት የህልውና አደጋ የተጋረጠበት ሕዝብ ብቻ ሳይሆን እየጠፋ ያለ ሕዝብ ነው። እኛ ደግሞ የዚህ እየጠፋ ያለ ሕዝብ ልጆች ነንና ሕዝባችንን ከጥፋት ለመታደግ የትጥቅ ትግል ላይ እንገኛለን። በዚህ ትግል ደምና አጥንት እየገበረ አማራ በልጆቹ የከበረ መስዋዕትነት ህልውናውን ለማረጋገጥ የትውልድ ትግል ላይ እንገኛለን። ስለዚህ ይህን ህዝብ ማሰልጠን፣ ማደራጀት፣ ማስታጠቅና ማንቃት መብት ሳይሆን አማራዊ ግዴታችን በመሆኑ ድርጅታዊ ትግላችን በዚህ አውድ ይቃኛል። ይህን ህዝብ ከተጋረጠበት ቀጥተኛ የህልውና አደጋ ነፃ ለማውጣት ብቸኛ አማራጩ ከአለት የጠነከረ እንደ ብረት ምሰሶ ቀጥ ያለ በመጣ በሄደው የማይናወጥ ጠንካራ የሆነ አማራን የሚመጥን ድርጅት መፍጠር የግድ ይላል። ይህ ድርጅት የአማራን ህዝብ ከሌሎች ወንድም ህዝቦች የሚያስበልጥ ወይንም የሚያሳንስ ሳይሆን የህዝብን ህልውና ከማረጋገጥ አልፎ ዘላቂ ጥቅሞቹን የሚያስከብር መሆን ይኖርበታል። አንድነት የማያወላዳ የማያሻማ የጥንካሬያችንና የአሸናፊነታችን ቁልፍ ምስጢር ነው። መርህ አልባ አንድነት ግን የመጥፊያችን መንገድ ሊሆን እንደሚችልም ሊታሰብበት ይገባል። የትግል ስልታችንን እና የትግል መስመራችንን የአማራን ህዝብ ባህል፣ ሃይማኖት፣ ቋንቋና ሌሎች ሁነቶችን ያማከለ ሊሆን ይገባል። ትክክለኛ አንድነትን የጠላ ሁሉ የአማራ ህዝብ ታሪካዊ ጠላት እንደሆነ ራሱን በማሳመን ነገ ለሚደርስበት የታሪክ ክስ እና ፍርድ ከወዲሁ መልሱን እያዘጋጀ እንዲጠብቀን ለማሳሰብ እንወዳለን። ትግሉን አንድ ማድረግ መብትና ፍላጎት ሳይሆን ታሪካዊና አሁናዊ ግዴታ ነው። ይሁን እንጂ አብዮቱና የአብዮቱ መሪዎች ትግሉን ወደ አንድ እየሰበሰቡና አሰራሮችን እያዘመኑ ሲመጡ ትግሉ በአንድ ቦታ እንዲፈርስ ሲደረግ አንድነትን ያለፈለጉና የድርጅት አሰራር የሚረብሻቸው ቡድኖች የቅጥፈትና የውንብድና ገበናቸው ሳይጋለጥ ወደ ቀድሞ ቤታቸው በመመለስ ለህዝባችንና ለታጋዩ የሐሰት መረጃ በማሰራጨት ላይ እንደሚገኙ ደርሰንበታል። በተለይም በትግሉ ሜዳ ላይ በጽናት ቆመው በመታገል ላይ ያሉ ጓዶች ብልጽግና ያቀረበላቸውን የሰላም ጥሪውን ተቀብለው እጅ ሰጡ የሚል ነጭ ውሸት በየማህበራዊ ሚዲያው ሲሰራጭ አስተውለናል። ጉዳዩ ያገዛዙ ዲጂታል ሚሊሻዎች የዕለት ወሬ ነው በሚል ሊታለፍ የማይገባው ያገዛዙ ቅጥፈት ከስር መጋለጥ ያለበት በመሆኑ ይህን ማብራሪያ እንደ አማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ወታደራዊ አዛዥ ማውጣት አስፈላጊ ሆኗል። እውነተኛ የትግል ዓላማ ይዘው ለትግል የወረዱ የትግል ጓዶች አሁንም በትግሉ ሜዳ ላይ ይገኛሉ። ስለሆነም እነዚህ ሰርጎ ገብ ኃይሎች በትግሉ ውስጥም ምንም አይነት ሚና ያልነበራቸውና የአማራን ትግል በሙሉ ያልተረዱ የፖለቲካ ድኩማን መሆናቸው ሊታወቅ ይገባል። ትናንት እንደነበሩት ሰርጎ ገቦች ዛሬም ሰርጎ ገቦች አሉ፣ ነገም ይቀጥላሉ። ይህ በየትኛውም አብዮት ውስጥ ያለና የነበረ ነው፣ ወደፊትም ይቀጥላል። በየደረጃው ያላችሁ የዚህ አብዮት መሪዎች ጠላት አሰሱንም ገሰሱንም መሰብሰብ ይወዳልና ጠላቶቻችን እያንዳንዷን ክፍተት እንዳይጠቀሙና እኛው ለእኛው እኛው በእኛው በሚለው ብሂላዊ አነጋገር የመመካከር የመወያየት የመወቃቀስ ልምዳችን የዳበረና የፈረጠመ ሊሆን ይገባል። ከዚህ ቀደም በነበሩ የእርስ በርስ ሽኩቻዎች ያተረፈው አገዛዙ እንጂ ታጋዩ እንዳልሆነ ይታወቃል። አሁን ግን ሁላችንም ስለ አማራ ህዝብ ብለን ትናንት ከጎናችን እኛን አምነው ውድ ሕይወታቸውን ለገበሩ ጡታቸውን በተቆረጡት እህቶቻችን ካንተ በፊት እኔን ላሉት ወገኖቻችን በጅምላ ለተጨፈጨፉት የሃይማኖት አባቶች በግፍ ስለተደፈሩት ሕፃናትና እናቶች እንደ ፍየል ተዘቅዝቀው ቆዳቸው ስለተገፈፉት ወገኖቻችን በጅምላ በየአደባባዩ ስለተጨፈጨፉትና ዓለም ላይ ተፈጽመው የማያውቁ ሌሎች ግፎችን ስለተፈጸመበት ሕዝባችን ብለን በአንድ ወጥ ራዕይ ተልእኮና ግብ ሕዝባችንን ልንታደገው ግድ ይለናል። ይህ ካልሆነ ግን ታሪክ አፉን ከፍቶ ይጎርሰናል፣ ያጠፋናልም።
ህልውናችን በተባበረ ክንዳችን። ፊት አውራሪ ባያለባቸው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ወታደራዊ አዛዥ